ፊልሙ ቤንና ሎራ የተባሉ ሁለት ጥንዶችን እያሳየን ይጀምራል። የተገናኙበትን ጊዜ በማስመልከት ሌላ ጊዜ ዝግጅት ያደርጉ ስለነበረ አሁን ግን የተለየ ለማድረግ ሲሉ ለጉብኝት ወጥተዋል። ከዚያም አንድ ላይም ወደ ባህር ዳርቻው አምርተውም እዛ ሰላማዊ የሆነ ጥቂት ቀናቶችን ማሳለፍ ፈልገው ነበረ። መጀመሪያ ላይም ሁሉም ነገር የተረጋጋና እንዳሰቡት እየሄደም ነበረ። በጀልባ ውስጥ በነበሩበት ሰዓት ላይም ሎራ ከሩቁ ይገኝ ነበረ። እናም በጣም የሚያምር አንድ ደሴትን ትመለከታለች። ቦታውም ጸጥታ የተሞላበትና ያምር ስለነበረ ቤንን እዛ ጋር እንዲያቆመው ትነግረዋለች። ቤንም ደሴቱን ቢመለከተውም ነገር ግን ያስደሰተው ነገር ያለ አይመስልም። እንደተመለከተውም የሆነ ጥሩ ስሜት እየተሰማው አልነበረም። ቢሆንም ግን የደስታቸው ቀን ስለነበረ ያንን ላለማበላሸትና ከሷ ጋር በትንሹ ጀልባ ወደዛ ለመሄድ ይወስናል። ዋናውን ጀልባቸው ግን እዛው ባለበት መልህቁን በመጠቀም እንዲቆም አድርገውታል። ልክ ባህር ዳርቻው ላይም በደረሱበት ሰዓት ላይ ከሩቁ እያዩት የነበሩትን ነገር አሁን በቅርብ ማየት ይጀምራሉ። ያ ከሩቅ ሲታይ የሚያምር የነበረው ደሴትም ባዶ ነበረ። ጸጥታም የተሞላበት ሲሆን ሰውም ይሁን ምንም አይነት እንስሳ የማይታይበትም ነበረ። ያ ብቻ ሳይሆን ቦታውም ድንጋያማ ስለነበረም ለመኖር የማይመች ነበረ። ከሩቁም የሆነ ትንሽ የቤት ነገርን ይመለከቱና እዛም ሰው ይኖራል ብለው በማሰብ ወደዚያ ያመራሉ። ቤንም ልክ በዛን ሰዓት ላይ ከዛ እንዲሄዱ ሐሳብ ቢያቀርብም ነገር ግን ሎራ ትንሽ ቆይተው ቦታውን እንዲመለከቱ ትነግረዋለች። ከዚያም አንድ ላይ በመሆን ደሴቱ ላይ ወደሚገኙት ቦታዎች በሚሄዱበት ሰዓት ላይ አንድ ሌላ ቦታ ውስጥ ደግሞ በብዛት የሚቆጠሩ ብረቶች ተቀምጠው ያገኛሉ። ይህም ከረጅም ዓመታት በፊት የሆነ ሰው እዚህ ይኖር እንደነበረ እንዲገነዘቡ አድርጓቸዋል። ነገር ግን ያ ሰው መደበኛ ሰው ይሁን ሳይንቲስት የሚታወቅ ነገር አልነበረም። ነገር ግን አሁን ላይ በቦታው ላይ ማንም የለም። ምንም እንኳን ማንንም ሰው ባያገኙም ነገር ግን ትንሽ ረፍት ለማድረግ ይወስናሉ። ከዚያም ግን ቤን ድንገት አንድ ነገርን ይመለከታል። ሰማዩን መጥቆርና በደመና መሸፈን ይጀምራል። ያስደነገጠው ግን ደመናው ሳይሆን ደመናው የመጣበት ፍጥነት ነበረ። ከባድ ዝናብ እየመጣ መሆኑንም ከተገነዘቡም በኋላም ትንሹን ጀልባቸውን አዘጋጅተው ወደ ዋናው ጀልባቸው ለመጓዝ ይወስናሉ። ቢሆንም ግን ከመመለሳቸው በፊት ማዕበሉ አስቸጋሪ መሆን ይጀምራል። ይህም የነበሩበትን ጀልባ በመገልበጥ ወደ ባህር ዳርቻው እንዲመለሱ ያደርጋቸዋል። እነሱም በጣም ከሚቀዘቅዘው ውሃ ውስጥ ከወጡ በኋላ እየደከማቸውም ቢሆን ከዚህ በፊት ወደ ተመለከቱት ቤት መሮጥ ይጀምራሉ። ቦታው ምንም እንኳን ለማረፍ የሚመች ባይሆንም ነገር ግን በቤት ውስጥ ትንሽ እሳትን አንድደው በዛም ሙቀት ታግዘው ሌሊቱን ሙሉ በፍርሃት ተሞልተው ያድራሉ። ጠዋት ላይም ከእንቅልፋቸው በመነሳት ጉዟቸውን ይጀምራሉ። ቢሆንም ግን በዚህም ቀን የተሻለ ነገር አልነበረም የጠበቃቸው። ያልጠበቁትን የባሰ ነገርንም ይመለከታሉ። ዋናው ጀልባቸው የት እንደገባ በማይታወቅ መልኩ ጠፍቷል። ሎራም ቤንን መልህቁን በትክክል አልከተትከውም ወይ በማለት ትጠይቀዋለች። ቢሆንም ቤን ግን እንደከተተው እርግጠኛ ነበረ። በዚህም ሰዓት ላይ ከባዱ ማዕበል ጀልባውን እንደወሰደው ይገነዘባሉ። ቤን ግን ተስፋ እንዳይቆርጡ ለማድረግ ሲል ምናልባት ጀልባው እነሱ በማይታያቸው ርቀት ላይ ስለሚሆን በሚል አለቱ ላይ ወጥተው እንዲመለከቱት ሀሳብ ያቀርባል። ምንም እንኳን በየትኛውም ርቀት ላይ ወጥተው ቢመለከቱም ግን ጀልባቸው ሊያዩት አልቻሉ። ይህም ለነሱም ከባድ ድንጋጤን ይፈጥርባቸዋል። ምክንያቱም ማንም ሰው በሌለበት ደሴት ላይ ብቻቸውን ቀርተዋል። ይባስ ብሎ ደግሞ ብዙ ርቀትን አልፎ ነበር እዚህ የመጡት። ነገሮችም ከዚህ በላይ ባባሱን ብለው ባሰቡበት ሰዓት ላይና ጉዟቸውን ሊቀጥሉ ባሰቡበት ሰዓት ላይ ግን ትንሹ ጀልባቸውም ነዳጁ ያልቃል። ይህም ማለት ከዚህ ለመሄድ እንኳን የሚያስቡ ከሆነ እየቀዘፉ መጓዝ አለባቸው ማለት ነው። ነገር ግን ካለው ርቀት የተነሳ ሁለት ሆነው እዛ ድረስ መድረስ አይችሉም። ሎራም ይህንን እውነት መሸሽ ስላልፈለገች ለቤን ይህን ማድረግ እንደማይችሉ ትነግረዋለች። በተለይ ደግሞ ሌላ ማዕበል ከተነሳ መቼም የማይተርፉ ይሆናሉ። ለአሁኑም ያላቸው አንድና አንድ ነገር ይሄ ደሴት ብቻ ነው። ቢሆንም ግን እዚህ ደሴት ላይ ብዙ ጊዜን መቆየት አይችሉም። ምክንያቱም ረሃብ፣ ጥማትና ደህና መጠለያ አለማግኘታቸው እዚህ በህይወት ለመቆየታቸው ምንም ማስተማመኛ አይሆናቸውም። ብዙ ከመድከማቸው በፊትም በተለያየ መንገድ ለመጓዝና የሚጠቅማቸውን ነገርም ለመፈለግ ይወስናሉ። በዚህ መልኩም በመጨረሻ በአለቱ መሃል ትመነጭ የነበረችውን ምንጭ ያገኛሉ። ውሃውም ንጹህ ውሃ ስለነበረም ያንን ለመጠጣትና በያዙት እቃዎች ውስጥም ለማስቀረት ይወስናሉ። ከማዕበሉ በኋላም ለመጀመሪያ ጊዜም በዚህ ቀን ይደሰታሉ። ቢሆንም ውሃ ብቻ ግን በቂ አልነበረም። ምግብ ያስፈልጋቸዋል። ማታ ላይም ትንሽ ረሃባቸውን ለማስታገስ ሲሉ ያገኟቸውን ቅጠላ ቅጠሎች መብላት ይጀምራሉ። ከሌሎች ሰዎችም እርዳታ የሚያገኙበት ምንም አይነት ስልክም ይሁን መገናኛ መሳሪያ አልነበራቸውም። ስለዚህም መሬቱ ላይ በመጨረሻ የኤስኦኤስ ምልክትን ያስቀምጣሉ። ያንንም የተመለከተ ሰውም እንደሚረዳቸው ነበር ያሰቡት። ይሁን እንጂ ይሄ የሚሳካበት መጠን በጣም ትንሽ ነበር።
ነበረ። ቀናቶች ማለፍ ይጀምራሉ፣ ከዛም የበለጡ ቀናቶች። ስለዚህም በመጨረሻ እዚያ የነበሩትን ብረታ ብረቶች በመጠቀም የነበራቸውን መጠለያ ለማጠናከር ይወስናሉ። ያ ብቻ ሳይሆን ውሃ በብዛት የሚያስቀምጡበትንም ጄሪካን ነገር ያገኛሉ። በዚህ መልኩም ቀስ በቀስ እዛው ለመኖር የሚያመቻቸውን ነገር ማስተካከል ይጀምራሉ። በየቀኑ ምግብ ለመፈለግ ሲሉ የሚሄዱ ሲሆን ነገር ግን ባዶ እጃቸውን ነበር የሚመለሱት። ከዚያም በመጨረሻ በአንደኛው ቀን ግን የሶስት ሰዎችን መቃብር ያገኛሉ። ይህም ማለት ደግሞ በደሴቱ ላይ የቀሩት ሰዎች እነሱ ብቻ አልነበሩም ማለት ነው። የሞቱትንም ሰዎች ከተመለከቱ በኋላም መጥፎ ስሜት ይሰማቸዋል። ሎራም ተስፋ እንደሌላቸው በምትናገርበት ሰዓት ላይ ቤን ተስፋ እንዳትቆርጥና ተስፋ ማድረጋቸውን መቀጠል እንዳለባቸው ይነግራታል። አንድ ቀንም አንድ ሰው እንደሚመጣ ማሰባቸውን ቀጥለዋል። ይሁን እንጂ ተስፋ ብቻ ግን ምግብ አይሆናቸውም ነበር። ያለ ደህና ምግብም ቀናትን ማሳለፋቸው በመጨረሻ አደጋ ውስጥ ይከታቸዋል። ሎራም ድንገት ውሃ ቀርተው ሲመጡ ድንገት አቅም አንሷት ትወድቃለች። ቤንም እሷን አዝሎም ወደ ቤት ውስጥ ያስገባታል። በቀጣዩ ቀን ስትነቃም ሌላ ሐሳብ ይዛ ነበር የተነሳችው። ይህም አንድ ሰው መጥቶ እስከሚያድናቸው ድረስ መጠበቅ እንደሌለባቸው ነበረ። ከዚያም ያገኘችውን እንጨት በመጠቀም እሱን ስላ እንደ መሳሪያ ታዘጋጀዋለች። ከዚያም ቤንና ሎራ ትንሿን ጀልባቸውን በመጠቀም በደሴቱ ተቃራኒ አቅጣጫ ያመራሉ። በዛን ሰዓት ላይም ለረጅም ጊዜ ያልተመለከቱትን ነገር ይመለከታሉ። ይህም እንስሶችን ነበረ። ሎራም ፔንግዊኖቹን እንደተመለከተቻቸው የሆነ ደስታ ቢሰማትም ነገር ግን ሌላም ስሜት ነበረበት። ምክንያቱም እስካሁን ምንም ነፍስ በእጇ ጠፍቶ አያውቅም። ያ ብቻ ሳይሆን ለመግደል እንኳን አስባ ማታክ ሴት ነበረች። ይሁን እንጂ አሁን ግን ግዴታዋ ነው። እሷም ማመንታቷን በቀጠለችበት ሰዓት ላይ ግን በመጨረሻ ቤን ወደ ፔንግዊኑ በመጠጋት አንደኛውን ይገለዋል። በዛን ቀንም ከቀናት በኋላ ለመጀመሪያ ጊዜ የሚያስፈልጋቸውን ምግብ ይመገባሉ። ካገኙት ምግብ በኋላም ነገሮች እየተስተካከሉ ይመጣሉ። ምክንያቱም አሁን ምግብ፣ መጠለያና ውሃ በደንብ አላቸው። ያ ብቻ ሳይሆን እንዴት እዚህ አካባቢ መኖር እንደሚችሉ ራሳቸውን ያስለመዱ ይመስላሉ። ነገር ግን የሌላቸው አንድ ነገር ነበረ። ይህም ደግሞ ወደ ቤት መመለሻ ነበር። ምንም እንኳን ቀኑን ሙሉ ከባድ ጊዜ ቢያሳልፉም ነገር ግን በመጨረሻዎቹ ሰዓቶች ላይ በባህር ዳርቻው ላይ ሆነው ፀሐይ ስትጠልቅ ይመለከቱ ነበረ። ይህም ደግሞ ትልቅ የደስታ ስሜትን ይፈጥርላቸው ነበር። እንዲሁም በዛኑ ሰዓት ላይ ደግሞ ሌላ ጀልባ ወደ እነሱ ጋር ሲመጣ ቢመለከቱ ኖረው እስካሁን ያልነበራቸውን ደስታ ማየት ይችሉ ነበረ። ቢሆንም ግን እስካሁን ምንም አይነት ጀልባ ሊመለከቱ አልቻሉም። ቀናቶች ወደ ሳምንታቶች ያልፋሉ። ሳምንቶቹም ሳያቋቸው ወደ ወር ይቀየራሉ። በአንደኛው ቀን ጠዋት ላይም ለማደን ሲወጡ አንድ ያላሰቡት ነገር ይገጥማቸዋል። እንደተለመደው ፔንግዊኖቹን በሚያገኙበት ቦታ ላይ በደረሱበት ሰዓት ግን እነዛ ፔንግዊኖች በቦታቸው ላይ አልነበሩም። በዚህ መልኩም ዋነኛ የምግብ ምንጫቸው በአንድ ይሰወርባቸዋል። የሎራን ፊትን በመመልከት ብቻም ምን ያክል ተስፋ መቁረጥ ውስጥ እንደገቡ ማየት እንችላለን። መጀመሪያም ወደዚህ ደሴት የመጡበትን ጊዜ በማስታወስ ያን ሁላ ዙረት ዞረው ድጋሚ ግን እዛው ጊዜ ላይ መገኘታቸውን ትነግረዋለች። በዚህ ጊዜ መቋቋም ስላልቻለች ለቤን መሄድ እንዳለባቸው ትነግረዋለች። ትንሹን ጀልባቸውንም በመጠቀም ወደ ባህሩ ወጥተው እድላቸውን እንዲሞክሩ ነበር ሐሳቧ። ምናልባትን በዛም ሰዓት ላይ አንድ ጀልባ ሊያገኙ እንደሚችሉ ማስባለች። ይሁን እንጂ ቤን ግን ይህንን ሐሳብ ሊቀበል አልቻለም። ምክንያቱም አንዴ እዛ ጀልባ ላይ ከወጡ በኋላ መመለስ የለም፣ ምግብ አይኖራቸውም፣ ካርታ የላቸውም፣ የሚሄዱበት አቅጣጫን አያውቁትም። በመጨረሻ ደግሞ እንደሚተርፉ ራሱ እርግጠኛ የሚያረጋቸው ነገር አይኖርም። ቢሆንም እዚህ ግን ቢያንስ ውሃ አላቸው። ቢሆንም ሎራ ግን እሷም ይህንን ሐሳብ ትከራከራለች። እዚህም ጊዜያትን ቢፈጅም መሞታቸው ግን የማይቀርላቸው እንደሆነ ትነግረዋለች። በዛን ቀን እየተጨቃጨቁ በነበረበት ሰዓት ላይ ድንገት ከሩቁ የሆነ ብርሃንን መመልከት ይጀምራሉ። ያን ብርሃን ደግሞ ይመጣ የነበረው ከአንድ ጀልባ ነበረ። በዛም ሰዓት ላይ የነበራቸውን ክርክር በሙሉ በመርሳት ሁለቱም ወደ ባህር ዳርቻው እየሮጡ በመሄድ ጀልባው ላይ ያሉት ሰዎች እንዲሰማቸው መጣራት ይጀምራሉ። የእነሱንም ትኩረት ለማግኘት የቻሉትን ነገር በሙሉ ይሞክራሉ። ቢሆንም ግን ርቀቱ በጣም ትልቅ ስለነበረ ጀልባው ላይ የነበሩት ሰዎች እነሱን ማየትም ቢሆን መስማት አይችሉም ነበር። በዛም ሰዓት ላይም ቤን አንድ ተስፋ የቆረጠ ሰው የሚወስነውን ውሳኔ ይወስናል። አንድ ያላቸውም እድል ይሄ ብቻ ሊሆን እንደሚችል በማሰብ ትንሿ ጀልባ ላይ ወጥቶ መጓዝ ይጀምራል። ይህንንም ያደረገው ደግሞ የቀራቸውን ትንሽዬ ነዳጅ በመጠቀም ነበረ። ሎራም ይህንን ከተመለከተች በኋላ ትደነግጣለች። የጮህች ልታስቆመው ብትሞክርም ነገር ግን የሚሰማት አልነበረም። ምክንያቱም ነዳጁ በጣም ትንሽ ስለነበረ የሚፈልገው ቦታ ላይ ሳያደርሰው መሃል ላይ የሚያቆመው ይሆናል። ቤን ግን ሐሳቧን ሳይቀበላት ጉዞን መቀጠል ይጀምራል። እቅዱም ጀልባው እነሱን እንዲያያቸው ማድረግ ወይም ደግሞ መሞት ነበረ። ሎራም በጨለማ ውስጥ ብቻዋን ትቀራለች። ጊዜያትም ያልፉና በመጨረሻ የፈራችው ነገር ይከሰታል። የጀልባውም ነዳጅ ያልቅና ቤን መሃል ባህር ላይ ይቀራል። ምንም እንኳን የሆነ ያክል ርቀት ቢመጣም ነገር ግን ጀልባዋ ላይ ሊደርስ አልቻለም። ይባስ ብሎ ደግሞ ጀልባዋን መጓዟን ትቀጥልና ከእይታውም እየራቀች ትመጣለች። ወደ ደሴቱ ስንመለስ ሎራ አንድ ቀን ትጠብቃለች።
ከዚያም 2 ቀን ይሆናል። ቢሆንም ግን ቤን ሊመለስ አልቻለም። ከቆይታዎች በኋላም እውነቱን መቀበል ትጀምራለች። ይህም እውነት ቤን መሞቱ ነበረ። ይህም እውነት ደግሞ ከባድ ስሜት ውስጥ ነበር ያስገባት። አሁን ላይ ብቸኛ ሆናለች፣ ከዚህ በፊት ከነበረችው በላይ ብቸኛ። ይሁን እንጂ አሁንም ግን ራሷን በህይወት ለማቆየት ስትል የቻለችውን ነገር በሙሉ እያደረገች ትገኛለች። ቀናቶችም ማለፍ ይጀምሩና በአንደኛው ግን በሩ ይንኳኳል። መጀመሪያም እውነቱን ላልመሰላትም ነበረ። በሩንም በከፈተችው ሰዓት ላይም በመጨረሻ ወደዚያ የመጣውን ቤንን ትመለከተዋለች። እስካሁን በህይወት የነበረ ሲሆን ነገር ግን ከደረሰበት ጉዳት አንጻር አለ የሚባልበት ሁኔታ ላይ ራሱ አልነበረም የነበረው። ሰውነቱ የተጎዳ ሲሆን እግሩ ላይ የደረሰበት ጉዳት ደግሞ ከሁሉም የባሰ ነበረ። ሎራም የተመለከተችውን ነገር ማመን አልቻለችም። ስለ ሁኔታውን በምትጠይቀው ሰዓት ላይ ቤን ወደ ጀልባው ሊደርስ እንዳልቻለና የጀልባውም ነዳጅ ባለቀበት ሰዓት ላይ በመጨረሻ የባህሩ ማዕበል ጀልባውን እንደገለበጠውና እሱንም ወስዶ ከአለቱ ጋር እንዳጋጨ ይነግራታል። ምንም እንኳን እግሩ በከባዱ ቢጎዳም ነገር ግን ተስፋ ሳይቆርጥ እንደምንም እየተንፏቀቀም ቢሆን ተጉዞ እዚህ ሊደርስ ችሏል። ይህም ደግሞ 4 ቀናትን ያክል ፈጅቶበታል። ይሁን እንጂ አሁን ላይም ግን ከባድ ጉዳት ውስጥ ነው ያለው። እግሩም እስካሁን ድረስ እየደማ ይገኛል። ተጨማሪ የሕክምና እርዳታ የማያገኝ ከሆነ የማይተርፍ ስለሚሆን ሎራ አንድ ነገር ማድረግ ነበረባት። ስለዚህም በእሳት ያጋለችውን ብረት በመጠቀም ቁስሉ እንዲደርቅለት ለማድረግ ትሞክራለች። ህመሙ ግን በጣም ከባድ ስለነበረ በመጨረሻ ቤን ራሱን ይስታል። ከዛም ጊዜም በኋላም ነገሮች መካሄድ ይጀምራሉ። አሁን ላይም የእሱ ህይወት የተመሰረተው እሷ ላይ ብቻ ነው። እሷም ሳይታከታተም ቀን በቀን እሱን ማስታመም ትጀምራለች። ያገኘችውን ምግብና ውሃም እያመጣችለት በህይወት እንዲቆይም ታደርገዋለች። በዚህ መልኩም ቤን ቀስ በቀስ እየተሻለው መምጣት ይጀምራል። ቀናቶችም ያልፉና እዚህ ደሴት ላይ ከመጡ ወራት እንደሞላቸው እንመለከታለን። ይሁን እንጂ አሁንም ግን መውጫቸውን ስላላወቁ እየተታገሉ ይገኛሉ። ይሁን እንጂ አሁን ላይ ግን ከባድ ነገር ይገጥማቸዋል። ይህም የክረምት መምጣት ነው። ደሴቱም በከባድ በረዶ መሞላት ይጀምራል። ቅዝቃዜውም የሚቋቋሙት ቅዝቃዜ አይነት አልነበረም። ሎራም በዚህን ሰዓት ላይ አንድ ነገርን ትረዳለች። ይህም ከዚህ በላይ እዚህ የሚቆዩ ከሆነ እንደማይተርፉ ነበር። ስለዚህም እንደ በፊቱ ያንን ውሳኔዋን ታመጣለች። ይህም መሄድ አለባቸው ነው። ይሁን እንጂ ቤን ግን አሁንም ህመሙ ስላለቀቀው መሄድ አይችልም። እሺ ብሏት ሊጓዝ እንኳን ቢፈልግ እያናከሰ መጓዝ የማያስበው ነገር ነበር። እሷም ከሱ ጋር ብዙ ለመከራከር አልሞከረችም ነበረ፣ ምክንያቱም ምን ማድረግ እንዳለባት ታውቃለች። ይህም ደግሞ ብቻዋን መጓዝ ነበር። በአንደኛው ቀን ሌሊት ላይም ለብቻዋ የሚያስፈልጋትን ምግብና ውሃን ከያዘች በኋላ እቃዋን ይዛ እሱ ሳይሰማት በቀስታ ትወጣለች። ምክንያቱም ያላት አንድና አንድ እድል ይሄ ብቻ ነው። ምንም እንኳን የምትሄድበትን አቅጣጫ የሚነግራት ካርታ እንኳን ባትይዝም ነገር ግን ለአንዴና ለመጨረሻ ጊዜ እድሏን ለመሞከር ትወስናለች። ጉዟንም ከቀጠለች በኋላም ጉዟ በጣም አድካሚና ከባድ እየሆነባት መምጣት ይጀምራል። ቅዝቃዜው ምቾት የማይሰጥ ብቻ ሳይሆን የነበረው በእያንዳንዱ እርምጃዋ እንድትደክም ነበር እያረጋት የነበረው። አንደኛውንም ቀን እንደዚህ በጉዞ ካሳለፈችው በኋላ ሁለተኛውም ቀን ላይ ምንም አዲስ ነገር ልታገኝ አልቻለችም። በሶስተኛው ቀንም በጣም ድካም ውስጥ ገብታለች። ሰውነቷን መቋቋም ስላልቻለም በአንደኛው ቦታ ላይ ራሷን ስታ ትወድቃለች። ይሁን እንጂ በድጋሚ ግን ብርታት ታገኝና ራሷን ከሳተችበት ነቅታ ደግሞ መጓዝ ትጀምራለች። ለዚህም ደግሞ እንደማነሳሻ የሆናት እሷ የምትሞት ከሆነ ቤንም መሞቱ እንደማይቀር በማሰቧ ነበረ። ያም ያላትን የመጨረሻ ጉልበት እንድትጠቀም ያረጋትና መጓዟን ትቀጥላለች። በዚህ መልኩም ጉዟን ከቀጠለች በኋላ ድንገት የሆነ ሰዓት ላይ ከሩቁ አንድ ነገርን ትመለከታለች። ይህም ትንሽዬ የሆነ ቀይ ቤትን ነበረ። መጀመሪያ ላይም እውነት ራሱ አልመሰላትም ነበረ። እየቀረበችው በመጣችበት ሰዓት ላይ ግን እውነት እንደሆነና የሪሰርች ስቴሽን እንደሆነም ትገነዘባለች። የመጨረሻ አቅሟንም በመጠቀም ወደ ውስጥ ከገባች በኋላ በዛ ውስጥ ማንም ሰው እንደሌለ ትገነዘባለች። ለሰከንዶችም ይሄ በድጋሚ ልቧን የሚሰብር ቀልድ እንደሆነ ነበር ያሰበችው። ይሁን እንጂ በመጨረሻ ግን በክፍሉ ተዟዙራ ስትመለከት በቤት ውስጥ ምግብ ነበረ። የሚሞቀው አልጋና ሶፋ ሲገርማት ደግሞ ቤቱ ማሞቂያ ጭምር ነበረው። ይህም እስካሁን ሲያልሙት የነበረ ነገር ነበረ። ነገሮቹንም ካየች በኋላ ማመን አልቻለችም ነበረ። ከቀናት በኋላም ለመጀመሪያ ጊዜ ምግብ ከበላች በኋላ የቆሸሸውን ሰውነቷን ተታጥባ የሚያስፈልጋትን ኃይል ካገኘች በኋላ ቦታውን በድጋሚ መፈተሽ ትጀምራለች። በዛም ጊዜ ላይ ለነሱ አስፈላጊ የሆነውን ነገር ታገኛለች። ይህም ጀልባና ካርታ ነበረ። ምክንያቱም ካርታ ካላቸው ከዛ አካባቢ ቤት በኩል መሄድ እንዳለባቸው እንኳን ማወቅ ይችላሉ። ጊዜ ሳታባክንም የሚያስፈልጓትን እቃዎች በሙሉ ከያዘች በኋላ ቤንን ለማትረፍ ወደ ቤን ጋር ታመራለች። ጉዟ ምንም እንኳን
ከባድ ቢሆንም አሁን ላይ እቅድ ይዛ ነው የምትጓዘው። ወደ ደሴቱም በደረሰችበት ሰዓት ላይ መሽቶ ነበረ። እየተዟዟረች ስትመለከትም ያ ተጠልለውበት የነበረው ቤት መፈራረሱን ትመለከታለች። ይህም ሊሆን የቻለው ደግሞ በተነሳው አውሎ ንፋስ ነበረ። ለደቂቃዎችም ያንን ከተመለከተች በኋላም ከባድ ድንጋጤ ውስጥ ትገባለች። የተዟዟረችና የቤንን ስም እየተጣራች እሱን መፈለግ ትጀምራለች። ይሁን እንጂ ልታገኘው አልቻለችም። አይምሯም እንደሞተ እየነገራት ቢሆንም ነገር ግን ልትቀበለው ፈቃደኛ አልነበረችም። በመጨረሻም የወዳደቁትን ብረቶች እያነሳች በምትፈልገው ሰዓት ላይ ከአንደኛው ብረት ስር ተኝቶ የነበረውን ቤንን ታገኘዋለች። ሰውነቱም ልክ እንደ በረዶ ቀዝቅዞ ነበረ። ብታዋራውም አይመልስላትም። ቅዝቃዜው ባለበት እንዲደርቅ አድርጎታል። ሎራም ሁለቴ ሳታስብ ጎትታ ከዛ ካወጣችው በኋላ ጀልባዋ ላይ ጭና ወደዛ ቤት እሱን ለመመለስ ትወስናለች። እዛም ከደረሰች በኋላም የጎትተሽ ታስገባውና ሙቀት እንዲሰማው ልብስ በመደራረብ የቤቱን ማሞቂያም ታበራዋለች። ከዚያም ቁጭ ብላ መጠበቅ ትጀምራለች። የምታሳልፋቸው ትናንሽ ጊዜዎችም ረጅም ነበር እየሆኑባት የነበረው። ቤን በሌላ በኩል ቀስ በቀስ ሰውነቱ መሞቅና መንቀሳቀስ ይጀምራል። አይኑንም ከገለጠም በኋላም በህይወት እንዳለ ይገነዘባል። ቦታውንም ለመጀመሪያ ጊዜ ከተመለከተው በኋላ ግራ መጋባት ይጀምራል። የቤቱ ሙቀት እንዲሁም ሁሉም ነገር የተሟላለት ቤት መሆኑ ማስገርሞት ነበረ። ህልም እንደሆነ ማሰብ በሚጀምርበት ሰዓት ላይ ሎራ መነሳቱን ስትመለከት በደስታ ሄዳ ታቅፈዋለች። እውነት እንደሆነም ከነገረችው በኋላም ከረጅም ጊዜ በኋላ ይመኙት የነበሩትን ቤት ማግኘታቸውን ትነግረዋለች። ለመኖር ሲሉም ሲታገሉበት የነበሩበትን ቤት ቀርቶ አሁን ደህንነታቸው የተጠበቀበት ቤት ውስጥ ገብተዋል። እናም ንጽህናቸውንም በአግባቡ መጠበቅ ጀምረዋል። ያ ብቻ ሳይሆን ቤት ውስጥም ሆኖ መደነስ ይጀምራሉ። ምንም እንኳን የሚደንሱት ሁሉም ነገር ተስተካክሎላቸው ባይሆንም ነገር ግን ካለፉበት ጊዜ አንጻር ይህ ልክ እንደ ስኬት ነበረ። ጥቂት ቀናት ያልፉና በመጨረሻ ሲጠብቁት የነበሩት ጊዜ ይመጣል። ይህም ትልቅዬ ጀልባ ነበረ። ቢሆንም በዚህ ጊዜ ግን አልፏቸው የሚሄድ ጀልባ አልነበረም። ይልቁኑ ወደ ስቴሽኑ ተመራማሪዎችን ይዞ የሚመጣ ጀልባ ነበረ። በዚህ መልኩም ካሉበት ሁኔታ የሚወጣሉ። አበቃልን እያሉ ያሰቡባቸው ጊዜዎች በሙሉ አልፈው ለዚህ ደረጃ ይደርሳሉ። ፊልሙ ምንም እንኳን ነገሮች በጣም ከባድ ደረጃ ላይ ቢደርሱም ነገር ግን ተስፋ እስካልቆረጥን ድረስ ሁሉም ነገር እንደሚስተካከል እያሳየን ያበቃል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ቻናሉንም 100,000 እንድንገባ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።